ጤና ይስጥልኝ የሰርክል ቤተሰቦች እንደምን አላችሁ? ዛሬ የምናየው ሁለት መሰረታዊ ነጥቦችን ነው። የመጀመሪያው ሐሳብ ምንድነው? በትላንትናው ዕለት በዚህ ተደጋጋሚ እገታ በሚፈጸምበት አሊዶሮ አካባቢ የተከሰተውን እገታ በተመለከተ ነው። ሁለተኛው ሐሳብ ደግሞ በኦሮሚያ ክልልና በሲዳማ ክልል አዲስ የተከሰተውን ግጭት አስመልክቶ ነው። እንግዲህ እገታውን በተመለከተ በተደጋጋሚ ይከሰታል። አሁን ላይ ኢትዮጵያ ያለችበት ነባራዊ ሁኔታ እገታ፣ መፈናቀልና ሰብአዊ ቀውስ በጣም የተለመደ ነገር ነው። ዕለት ዕለት የሚደረጉ ጦርነትና ውጊያዎችም አሉ። ከዛ ባለፈ ግን እገታ በሁሉም አካባቢ ይፈጸማል። በተለይ በጎንደር ይፈጸማል። ጎንደር ላይ በጣም በተደጋጋሚ ሹፌሮችም የተገደሉበት ጭምር ሁኔታ እንደነበር ምንዘነጋው አይመስለኝም። በቤንሻንጉል ክልል በተለይ መተከል ዞን አካባቢ እንግዲህ በቅርቡ የሆነውን እናውቃለን። ምን ያህል ሰዎች እንደተገደሉ ሰዎች እንደታገቱ የምናውቀው ጉዳይ ነው። በወለጋና በተለያዩ ኦሮሚያ ዞኖች ውስጥም እንደዚህ አይነት ሁኔታ ይከሰታል። ይሁን ሆኖ ግን በየትኛውም አይነት መንገድ ብናሰላው ከጎጃም አዲስ አበባ መስመር ላይ ያለው አሊዶሮ አካባቢ የተከሰተውን እገታ የሚያክል ግን እስካሁን ድረስ ተፈጽሞ አያውቅም። እንግዲህ በትላንትናው ዕለት ግንቦት 11 በኦሮሚያ ክልል በፍቼና ገብረ ጉራቻ መሃል ላይ አሊዶሮ ከተማ ወጣ ብሎ የታጠቁ ኃይሎች እንግዲህ ተኩስ ከፍተው የኤፍኤም ባስ ጎማና መስታወቱን በመበሳሳትና በመምታት ተሳፋሪዎች አፍነው ወስደዋል። እንግዲህ ከነዚህ ከታፈኑ ሰዎች ውስጥ በጣም በርካታ ለሕክምና የመጡና ለተለያዩ ጉዳይ ተሰማርተው የነበሩ ሰዎችም ኢቭን የልብ ታማሚ ጭምር አብራ እንዳለች ተጠቅሷል። እንግዲህ ከዚህ እገታ ውስጥ ያመለጡት ሶስት ልጆች ብቻ ናቸው። ከዛ ውጪ ያሉት እነሱ የሰጡትን መረጃ መሰረት አድርጎ ነው። በነገራችን ላይ በጣም በርካታ ሚዲያዎች ዘግበውታል ይህን ጉዳይ በተመለከተ ማለት ነው። እንግዲህ በዚህ አካባቢ ወደ ህዝብ ጥይት የሚተኩሱና በተደጋጋሚ እገታ፣ ግድያና አፈሳ ወይም ተሳፋሪን አፍነው መውሰድ የሚፈጽሙ አካላት በተደጋጋሚ የታዩበት ሁኔታ ነው። የሆነ ሆኖ እዚህ ቦታ ላይ ለምንድን ነው የተለየ ሁኔታ የተከሰተው የሚለውን በተመለከተ ሰርክል የራሷን የሆነ ነገር አዘጋጅታለች። እንግዲህ እንደሚታወቀው በኢትዮጵያ ውስጥ በተለይም በአውራ ጎዳናዎች ላይ የሚፈጸሙ የሰዎች እገታ እጅግ አሳሳቢ ደረጃ ላይ የደረሰበት ሁኔታ ላይ እንደምንገኝ ምንም ጥርጥር የለውም። እንግዲህ በተለይ በሰሜን ሸዋ በኦሮሚያ ክልል ደገም ወረዳ በፍቼና ገብረ ጉራቻ አካባቢ በሚገኙ አሊዶሮ በተባለው ስፍራ እንግዲህ የሚፈጸሙ እገታዎች በተደጋጋሚ ሲከሰቱ ቆይተዋል። እንግዲህ የአሊዶሮ ስልታዊ መገኛን በተመለከተ በሀገር ውስጥ የሚፈጸሙ እገታዎች እንግዲህ ከፖለቲካ ፍላጎት ይልቅ ሙሉ በሙሉ ወደ የተደራጀ ገንዘብ ማግኛ የወንጀል ንግድ ተቀይሯል ማለት ይቻላል። እዚህ ውስጥ ደግሞ በጣም በርካታ አካላት የታቀፉበት እንደሆነ ያው ይታወቃል ማለት ነው። በዋናነት እንግዲህ ከአዲስ አበባ ተነስተው ወደ አማራ ክልል ለምሳሌ ደብረ ማርቆስ፣ ባህር ዳርና ጎንደር በሚደረጉ የህዝብ ማመላለሻ አውቶቡሶችና ከባድ የጭነት አሽከርካሪዎች ላይ ያነጣጠሩ ናቸው። እንግዲህ አሊዶሮን በተመለከተ ስልሳዊ አቀማመጡና አደጋውን በተመለከተ እንግዲህ መልክዓ ምድራዊ መገኛው አሊዶሮ ከፍቼ ከተማ ወረድ ብሎ ደጋማና ለሽምቅ ውጊያ ምቹ የሆነ ጥቅጥቅ ያለ ደን እና በረሃነት የተጫነው ቦታ ላይ ነው የሚገኘው አሊዶሮ ማለት ነው። በፍቼና ገብረ ጉራቻ መሃል ላይ የሚገኝ ነው። እዛ አካባቢ ነገራችን ላይ አንድ ፋብሪካ አለ። ምንድነው መስራቅ ነው ምናምን የሚባል ማለት ነው። እንግዲህ የእገታ መናኸሪያ ነው። በተደጋጋሚ የሚከሰትበት ነው። እንግዲህ ይህ ቦታ ከአዲስ አበባ ወደ ጎጃም በሚወስደው ዋና መንገድ ላይ የሚገኝ በመሆኑ የታጠቁ ቡድኖች ተሽከርካሪዎችን አስቆመው ተጓዦችን ያው በጅምላና በመግደል ወይም ደግሞ ወደ ጫካ በመውሰድ የሚጠቀሙበት ዋነኛ የመጨረሻ አደገኛ ቀጣና ነው ማለት ይቻላል። እንግዲህ በተደጋጋሚ እንዲህ አይነት የእገታ ስልቶች ስለሚፈጸሙ ማለት ነው። እንግዲህ እገታው በማንና እንዴት ይፈጸማል ብለን ካየን ስለዚህ ጉዳይ በተመለከተ መንግስትና የኦሮሞ ነጻነት ጦር በተደጋጋሚ የሚካሰሱበት ሁኔታ ነው ያለው። የኦሮሞ ነጻነት ሰራዊት ለምሳሌ ኦላ በአካባቢው ሸኔ ተብሎ የሚጠራው ማለት ነው የመንግስት ባለስልጣናትና ሰለባዎቹ እንግዲህ ቡድኑን ለእገታው ተጠያቂ ቢያደርጉም እሱ ግን ምን ይላል? እኔ ሳልሆን የተደራጀ የመንግስት ዘራፊ ቡድን ነው ያን የሚያደርገው ስሜን ለማርከስ ነው ብሎ ያምናል። እንግዲህ በሌላ በኩል የተደራጁ ዘራፊ ቡድኖች ስብስብ ነው ተብሎ ይታሰባል። የጦር መሳሪያ የታጠቁ ናቸው ይህን እገታ የሚፈጽሙት ከጫካ ኃይሎች ጋር ጥምረት ያላቸውና አላማቸው ተበድሮም ሆነ ንብረት ሸጦ የሚከፈለውን ገንዘብ መሰብሰብ ብቻ መሰረት ላይ ያደረገ ነው። በሌላ በኩል ደግሞ በአሽከርካሪና በደላሎች እና በአካባቢ ባሉ አንዳንድ መረጃ አቀባዮች አማካኝነት የትኛው አውቶቡስ ባለሀብት እንደያዘ መቼ እንደሚንቀሳቀስ ጭምር ጥቆማ የሚደረግበት ነው። ይህ ማለት እንግዲህ በዚህ እገታ ውስጥ የመንግስት ማፊያዊ እጆች አሉ ማለት ነው። አንደኛ የእገታው ገንዘብ ወይም ይሄን የእገታ ኦፕሬሽን ከሰሩ በኋላ ገንዘቡን ቅብብል የሚያደርጉት በባንክ በኩል ነው። በባንክ ገንዘብ እየተላለፈ እንደዚህ ከመንግስት አይን መሰወር የሚባል ነገር አለ እንዴ? ይሄ እኮ በጣም እኮ የትም ዓለም የሌለ ነው። ሁለተኛው ጉዳይ ደግሞ ከአዲስ አበባ
አበባ ጀምሮ እስከ መዳረሻቸው ድረስ በቂ መረጃ ያላቸው ማን የትኛው መኪና ውስጥ እንደገባ ማን በቂ አቅም እንዳለው ጭምር በደንብ አጥንተው ነው ይሄን የሚሰሩት። እንግዲህ የኦፕሬሽን ስልቱን በተመለከተ ለምሳሌ የመንገድ መዝጋትና የጅምላ ተኩስ ይደረጋል። ታጣቂዎች እንግዲህ ባሊዶሮ መተላለፊያ ላይ በመደበቅ አውቶቡሶችን ለማስቆም ከባድ ተኩስ ይከፍታሉ። ያው ፍጥነት የቀነሰ ወይም የቆሙ አውቶቡሶችን በመክበብ እንግዲህ ተሳፋሪዎችን በሙሉ ያስወርዳሉ። እንግዲህ ለማምለጥ የሞከረም ያው እንግዲህ ወይ ጎማው ተመቶ መኪናው ገደል እንዲገባ ይደረጋል፣ ሊገለበጥ ይደረጋል። ይሄን በነገራችን ላይ እዚህ ኤፍኤም ባስ ሹፌሩም ጉዳት እንደደረሰበት ተመላክቷል። እንግዲህ ከያዙ በኋላም ግርፋት አለ፣ ማሸበር አለ። እንግዲህ በእግር መጓዝ የማይችሉ አዛውንቶች በጥይት የመምታትና ሌሎች ተሳፋሪዎች እየገረፉና እያስፈራሩ ወደ ጫካ የመውሰድ ተግባር በተደጋጋሚ ሲፈጸም የነበረው ሁነት ነው ያለው ማለት ነው። እንግዲህ በአሊዶሮ ያለው ነባራዊ ሁኔታና አሰቃቂ ድርጊቶችን በተመለከተ እንግዲህ የአሊዶሮ እገታ ልዩ መገለጫዎች እና በቅርቡ በተለይም አሁን ሰሞኑን የተከሰተው የተፈጸመው የጅምላ እገታ እንግዲህ ዋና ዋና ሁነቶችን በተመለከተ ለምሳሌ አንደኛ የአውቶቡስ ተሳፋሪዎች ናቸው የሚታገቱት፣ ሁለተኛው ደግሞ የጭነት መኪና አሽከርካሪዎች ናቸው እና እነዚህ ላይ መቼም በጣም በርካታ ሁነት ነው ሲደረግ የነበረው። የአሁኑ ኤፍኤም ባስ ነው ብያለሁ። ከዚህ ቀደም ለምሳሌ ጊዮን ባስ የሚባል የህዝብ አውቶቡስ ሙሉ በሙሉ ተጠልፎ ከ50 በላይ ተሳፋሪዎች ሴት፣ ህፃናትና ነጋዴዎች በአንድ ጊዜ ታግተዋል። እንግዲህ ከዚህ ቀደም በዛው የጭነት አሽከርካሪዎችን መኪኖችን በተመለከተ በአንድ ጊዜ ከ79 የሚደርሱ የጭነት መኪኖች አሽከርካሪዎችና ረዳቶቻቸው ባሊዶሮ ታግተው የቆዩበት ሁኔታ አለ። እንግዲህ የገንዘብ መጠየቅ ሂደታቸውን በተመለከተ ታጣቂዎቹ ለአንድ ታጋች እንግዲህ የመልቀቂያ ዋጋ ከ5 ሚሊዮን እስከ 1.5 ሚሊዮን ብር ድረስ ነው የሚጠይቁት። በጣም እኮ ነው የሚገርመው። ይሄ የባንክ አካውንት አጠቃቀም አላቸው ራሱ የቻለ። እንግዲህ አጋቾች የሚገርፏቸውን ታጋቾች ድምጽ በስልክ ለቤተሰቦቻቸው በማሰማት ገንዘቡ በታወቁ የሀገር ውስጥ ባንኮች ለምሳሌ በኢትዮጵያ ንግድ ባንክ በተከፈቱ አካውንቶች ገቢ እንዲደረግ ይደረጋል። የምግብና የጤና እጥረትን በተመለከተ ታጋቾች በጫካ ውስጥ ለቀናትና ለሳምንታት ያለ በቂ ምግብና ውሃ በብርድና በፀሐይ እየተሰቃዩ እንዲቆዩ ይደረጋል። እንግዲህ ይሄ በጣም ከፍተኛ መዘዝ ያለው ነገር ነው። በነገራችን ላይ ማህበራዊና ኢኮኖሚያዊ መዘዞችን ያስከትላል። ይሄ የመተላለፊያ መንገድ መዘጋት አለ። አንደኛ እንደዚህ አይነት ነገር ሲከሰት ከአዲስ አበባ ወደ ሰሜኑ የሀገሪቱ ክፍል የሚደረገው የንግድ መስመር እንግዲህ ባሊዶሮ ስጋት ምክንያት ክፉኛ ተስተጓጉሏል። ሸቀጦችን በአግባቡ እንዳይተላለፉና መንገደኞችም ተዝናንተው እንዳይሄዱ ይገደዳሉ ማለት ነው። ያላቸውን ጥሪት አሟጣው ፊስተላቸውን አንጠጥዘው ወደ አየር መንገድ እንዲያቀኑ የሚያደርጋቸውም ይሄው ጉዳይ ነው ማለት ነው። የቤተሰብ መፈናቀልና ድህነትም አለ። እንግዲህ ወዳጆች ልጆቻቸውን ለማዳን የመኖሪያ ቤታቸውን በዋስትና በማስያዝ ሀብት ንብረታቸውን በመሸጥ እንግዲህ በትርፍ ዋጋ ሸጠው በሚሊዮን የሚቆጠር ብር ለአጋቾቻቸው በመክፈል እንግዲህ ለከፋ ድህነት ይደረጋሉ ማለት ነው። በኪሳራ ዋጋ ማለት የእምነት መሸርሸርም አለ። እንግዲህ እገታዎች በአደባባይና በዋና መንገድ ላይ የተፈጸሙ ከቀጠሉ በመንግስት በኩል የሚሰጠው ምላሽ አነስተኛ ሲሆን፣ በእርግጥ የብልጽግና መንግስት አነስተኛ ምላሽ አይሰጥም። ሲጀመር የእገታውን ተባባሪ ስለሆነ ያንን አያደርግም ማለት ነው። እንግዲህ በጸጥታ መዋቅሩ ላይ ያለው እምነት በጣም በከፍተኛ ሁኔታ እንዲጠፋ ያደርጋል ማለት ነው። በእርግጥ እምነቱ ከጠፋ ቆይቷል። የሀገሪቱ መንግስትም ሆነ የሀገሪቱ የጸጥታ ኃይል በግድ ህዝቡ ላይ ተጭኖ ያለ እንጂ ህዝብ አምኖበት ወይም ደግሞ ህዝብ ከለላለይ ብሎ የሚተማመንበት እንዳልሆነ በተደጋጋሚ ሲገለጽ የነበረ ጉዳይ ነው። እንግዲህ ወደ ሁለተኛው ሀሳባችን ስንገባ እንግዲህ በትላንትናው ዕለት በኦሮሚያና በሲዳማ ክልል አዋሳኝ አካባቢ በተለይም ሁለቱ በሚዋሰኑባቸው በምዕራብ አርሲ ዞን በኮኮሳ በነንሰቦ እንዲሁም በሲዳማ በኩል ደግሞ በበንሳ በቡራና በጭሪ ወረዳዎች በተደጋጋሚ ጥቃቶች ይፈጸማሉ። ትናንትም ሆነ በቅርብ ቀናት ውስጥ እንግዲህ የተፈጠረው ሁነት በአርብቶ አደሮችና በአካባቢ ነዋሪዎች መካከል አልፎ አልፎ የሚቀሰቀሱ ወቅታዊ የድንበር የግጦሽና የውሃ ሀብት አጠቃቀም ግጭቶችን መሰረት ያደረጉ ነገሮች ይከሰታሉ። የትናንትናው ግን ትንሽ ለየት የሚለው ምንድነው? ገበያ መሃል በተከሰተ ተኩስ አማካኝነት የተፈጠረ ነው። እንግዲህ ይህንን በተመለከተ በነገራችን ላይ ቲክፋ ኢትዮጵያ ሰፋ ያለ ዘገባ ይዞ ወጥቷል። እንግዲህ ቲክፋ እንደሚለው ከሆነ በኦሮሚያ ክልል ምዕራብ ጉጂ ዞን ሃንፋማ ወረዳ በሲዳማ ክልል በምስራቃዊ ሲዳማ ዞን ጭሪ ወረዳ አዋሳኝ አካባቢ ነዋሪዎች እንግዲህ ከሰዓት በኋላ ተጀመረ ባሉት ግጭት በርካታ ንጹሃን መገደላቸውን አንስቶ እንግዲህ የግጭቱ መነሻ የሆነው የጉባ ሄማ አካባቢ የሁለቱም ክልል ህዝቦች ለዘመናት አብረው በጋራና በሰላም በሚኖሩበት ስፍራ እንደሆነ ተገልጾ እንግዲህ 9 ሰዓት አካባቢ የሁለቱ ክልል አጎራባች አመራሮች ስብሰባ ላይ ባሉበት ጊዜ እንግዲህ ጉባ ሄማ ከተማ ላይ
የገበያ ቦታ ላይ ማለት ነው ከአንፈርማና ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንግዲህ ግጭቱ ተጀመረ። ጥቃቱ ድንገተኛ ገበያ ላይ ባሉ ዜጎች ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ በኩልም ተኩስ ተከፍቶ እንግዲህ በዚህም ሳቢያ በኦሮሚያ በኩልም ሰዎች ሞተዋል። ወደ 17 የሚደርሱ ሰዎች እንደሞቱ መረጃዎች አመላክተዋል ማለት ነው። እንግዲህ በሲዳማ ክልል በኩል ብቻ ከ6 እስከ 10 የሚደርሱ ሰዎች ሲሞቱ፣ በዛኛው በኩል ደግሞ ሌሎቹ እንዲሁ አልቀዋል ማለት ነው። አሁንም እንግዲህ በዛሬው ዕለት የፌዴራል መንግስት ወደ አካባቢ ተንቀሳቅሶ ፌዴራል ፖሊስና መከላከያ ኃይል ቦታው ላይ እንደሚገኙ ተመላክቷል። ይሁን ሆኖ እንግዲህ ኦሮሚያ ክልል የሚያዋስናቸውን ሁሉንም ክልሎች እንደ ንብ እየነደፈ ከሁሉም ጋር ተጋጭቶ እንግዲህ የኦሮሚያ ክልል መንግስት ግጭት ያልፈጠረው ከትግራይ ጋር ብቻ ነው ስለማይዋሰን ማለት ከሌሎቹ ጋር ከሁሉም ጋር ከአማራ ክልል እንደሚታወቀው አውራ ጎዳና ወይም ደግሞ እዚህ በምንጃር በኩል ያለችው ከተማ ላይ በጣም በተደጋጋሚ ግጭት ሲፈጠር መቆየቱ ይታወሳል። በቤንሻንጉልና ጉሙዝ እዚህ መተከል አካባቢ በጣም ሁልጊዜ በጉራጌ ዞንም እንደዚሁ በተደጋጋሚ ሲከሰት የነበረው ጉዳይ ነው። እንግዲህ እነዚህ መሰል ሁነቶችን አስመልክቶ የሁለቱ ክልሎች የጸጥታ መዋቅሮች፣ የሀገር ሽማግሌዎችና የአካባቢው አስተዳደሮች በጋራ በመሆን ሁኔታዎችን የመቆጣጠር ግጭቶችን የማብረድና በባህላዊ እርቅ ስርዓቶች የመፍታት ስራዎችን በተከታታይ ሲያከናውኑ የቆዩ ቢሆንም ይሄኛው ደግሞ ትንሽ ለየት ባለ መንገድ በከተማ ላይ በተከፈተ ተኩስ በአንድ ቀን ብቻ ከ17 በላይ ሰዎች ህልፈት እንዲሆን እና በርካታ ሰዎችም እንዲፈናቀሉ ሆኗል ማለት ነው። እንግዲህ ሁኔታው መነሻና ዋና መንስኤዎችን በተመለከተ እንግዲህ ማለት ታሪካዊ አመጣጡን በተመለከተ መሰረት አድርገን ስናየው በሁለቱ ወንድማማች ህዝቦች መካከል ማለትም በኦሮሞና ሲዳማ መካከል እንግዲህ አዋሳኝ በሚገኙ አካባቢዎች ለሚነሱ አለመግባባት መንስኤ የሚሆኑት አንደኛው ቀደም ሲል እንዳነሳሁት የግጦሽ መሬትና የውሃ እጥረት ነው። ሁለተኛው ደግሞ የመሬት ይዞታና የማስፋፋት ፍላጎት ነው። ይህም በተመለከተ ነው አሁን ላይ በጣም እየሰፋ የመጣው የኦሮሚያ ክልል ባለስልጣናት በተለይ ባለጊዜ ነን ብለው የሚያስቡ በጎረቤት የሚገኙ ማናቸውን አካባቢዎች የመውረርና ራሳቸውን የማስፋፋት ራሳቸውን እንደ ትልቅ የማየት አይነት አባዜ አለ። እንግዲህ በተደጋጋሚ የኦሮሞ ብሔርተኞች የሚያደርጉት ነገር ነው። የኦሮሞ ብሔርተኞች ምንም እንኳን እርስ በርሳቸው አሁን ላይ ተነካክሰው እዛና እዛ ይሆኑ ቢሆንም ግን በታሪክና በልማድ ከንጉሱ ዘመን ጀምሮ የሆነ ለውጥ በመጣ ቁጥር የማዕከላዊ ስልጣኑን ለመቆጣጠር በአንድ ላይ ተሰልፈው ለጋራ የሆነ ነገር ካደረጉ በኋላ ከዛ በኋላ ግን ኳሱ በእግራቸው ስር እንዳለ ካረጋገጡ በኋላ በየፊናቸው እርስ በርሳቸው እንደገና የሚበጫጨቁበት ነባራዊ ሁኔታ አለ። ልክ ጠቅላይ ሚኒስትር አብይ አህመድ ፓርላማ እንዴ እንደተናገረው ማለት ነው እኛ ካልመራናችሁ ምናምን የሚል አይነት አባዜ ካልሆነ በስተቀር የኦሮሞ ህዝብ አሁን የሚታገልበት አንዳችን ምክንያት የለም ሲል አንስቶ ነበር እና ልሂቃኑ ማለት ነው እንግዲህ ልሂቃኑ በተደጋጋሚ እንደዚህ አይነት ነገር ያነሳል። ሆኖ በስልጣን ላይ ያለው አካል ያንን የመስፋፋት እብሪቱን መሰረት አድርጎ እንግዲህ ሲዳማ ላይ ለመንሰራፋት ጥረት እያደረገ ይገኛል ማለት ነው። እንግዲህ ሲዳማ ራሱን የቻለ ክልል ሆኖ ከተዋቀረ በኋላ በአዋሳኝ ወረዳዎች ላይ ለምሳሌ በነንሰቦና በኮኮሳ አቅራቢያ የመሬት አጠቃቀምና የመሬት ወሰን የማስፋፋት ጥያቄዎች በአካባቢው ነዋሪዎች መካከል አልፎ አልፎ መቃረን ይፈጠራል። እንግዲህ የግል ጠብ ወደ ማህበረሰብ ጸብም እየተሸጋገረ እንግዲህ በአካባቢው አንዳንድ ግለሰቦች መካከል የሚፈጠሩ ጥቃቶች ወደ ከብት ስርቆትና ወዲያውኑ በሀገር ሽማግሌዎች ካልተገቱ በስተቀር ወደ ከፋ ግጭት የሚያመራበት ነባራዊ ሁኔታ አለ። ይሄ በነገራችን ላይ በየትኛውም ጎሳዎች መካከል የሚከሰትና የሚያጋጥም ነገር ቢሆንም ግን ትኩረት የሚያሻው ጉዳይ ነው። በተለይ አሁን ላይ ካለንበት ነባራዊ ሁኔታ አንጻር ማነውና የኦሮሚያ ክልል መንግስት ካለው የመስፋፋት ፍላጎትና መሻት አንጻር ጉዳዩ ባጭሩ ካልተቀጨ ወደፊት ሀገርንም ክልሎቹንም ከፍተኛ ዋጋ እንደሚያስከፍል ምንም ጥርጥር የለውም። እንግዲህ እነዚህ ግጭቶች በሚከሰቱበት ወቅት ፈጣን እገዳ ካልተደረገ የሚከሰቱ ጉዳዮች በጣም ሰፊዎች ናቸው። ለምሳሌ የህይወት መጥፋትና መቁሰልን በተመለከተ ትላንትም እንደ ከፍሲ እንደገለጽ ነው ከ17 በላይ ሰዎች እንትን ያሉበት፣ ሌላው መፈናቀልና የንብረት ውድመት ነው እንደገለጽ ነው ማለት ነው። በጣም በርካቶች ተፈናቅሏል። የገበሬ መኖሪያ ቤቶች ተቃጥለዋል። እንግዲህ እህል መጋዘኖችም እንዲወድመዋል። ሴቶችና ህፃናቶችም ከአካባቢው መፈናቀላቸው እንግዲህ ከፍተኛ ማህበራዊ ቀውስ እንደሚያስከትል ምንም ጥርጥር የለውም። ሀገራችን አሁን ያለችበትን ነባራዊ ሁኔታ ይታወቃል። የዓለም የሆነው አካባቢ ደግሞ እንደዚህ አይነት ነገር ሲገጥመው ምን ሊከሰት እንደሚችል በጣም ከባድ ነው የሚሆነው። እንግዲህ የመንግስትና የጸጥታ ኃይሎች እርምጃን በተመለከተ ሁኔታው በዘላቂነት ለመፍታት እንግዲህ በሁለቱ ክልሎች መካከል የጋራ የጸጥታ ኃይል ማሰማራት ያስፈልጋል። ነገር ግን ይህንን ለማድረግ
የኦሮሚያም ሆነ የሲዳማ ክልል ልዩ ኃይሎች በጋራ ተስማምተው ይህን ጉዳይ ማስፈጸም አይችሉም። ምክንያቱም በሁለቱም በኩል ጽንፍ የወጣ ዘረኝነት ስላለ ማለት ነው። በተለይም በኦሮሚያ ክልል ያለው የመስፋፋት አባዜ ስለሆነ የበላይነትና የማሸነፍነት ነገሮች ስላሉ ያንን ለማድረግ በጣም ከፍተኛ ችግር እንደሆነ ይታወቃል። የምክክር መድረኮችና የህዝብ ለህዝብ ግንኙነትን በተመለከተ አንደኛ የግጭቱ ምንጭና የግጭቱ ጠንሳሾች ራሳቸው በስልጣን ላይ ያሉት አካላት በመሆናቸው እንግዲህ እንዲህ አይነት ደም መፋሰስ እንዳይቀር ተግተው ይሰራሉ ማለት ነው። ሆኖ በአሊዶሮ የተፈጸመው እገታንና በሲዳማና ኦሮሚያ ክልል አዋሳኝ አካባቢ የተፈጠረውን ሁነት አስመልክቶ ይህን ያህል ብለናቸዋል። ሰርክላውያን ስለተከታተላችሁን እናመሰግናለን። ገጻችን ላይ ሼር እና ሰብስክራይብ በማድረግ ወዳጅነታችሁን አስፉ እንላለን።